ሰላም ሰላም ሙስሊምም ክርስቲያንም እንዴት ናችሁ? ባላችሁበት ቦታ ፈጣሪያችሁ እቅፍ ድግፍ አርግቶ ይጠብቃችሁ፣ ክፉን ነገር ያርቅላችሁ። ከምንም በላይ ቤተሰቦቻችሁን ልጆቻችሁን ሁሉ ፈጣሪ ይጠብቅላችሁ። የምትሰሩበትን ስራ ሁሉ እግዚአብሔር አምላክ እፍ ብሎ ይባርክላችሁ። ከምትሰሩት ሰዎች ጋር አስማምቶ በፍቅር በሰላም በደስታ ለመኖር ያብቃችሁ። በሰዎች ዘንድ የተወደዳችሁ ያድርጋችሁ ፈጣሪ። ከዚህ በመቀጠል ያብና ሄሉ ትላንትና ለቀው ነበረ። ብቅ ጥልቅ ፈካደ መቀነጠፍ ጠሽ ጠንቧ ብለው መተዋል ማለት ነው። ይሄው እንግዲህ እንደለመደብኝ እኔም እንጣጣለሁ፣ እነሱም ይንጣጣሉ፣ እነሱም ይፋጃሉ፣ እኔም ለፈልፋለሁ። አንድ እኩል ነን ማለት ነው። ከዚህ በመቀጠል ማለት ነው ትላንትና ያቡ እኔ አላምንህም እያለችው ነው ሄሉ ማለት በአንተ ላይ እርግጠኛ መሆን ፈልጋለሁ እያለችው ነው። ያቡ ደግሞ እኔ እንዴት ሁኜ እርግጠኛ ልሁንልሽ? ምን ብሆንልሽ ነው እርግጠኛ የምትሆኙ ብሎ ጣጣም ባያለ ነው። እኔ ግን እንደ እህትነት የምናገረው ነገር ያለም አለኝ ማለት ነው። እሱ ምንድነው? በመጀመሪያ ያብ ስላለፈው ህይወትሽ እሱ ተጠያቂ አይደለም። አንደኛ በይ ስላለፈው የጎዳሽ ሰው ጎድቶሻል። እሱ ግን ገና እየጀመረ ነው እንጂ ምንም ነገር በህይወትሽ ጉዳት ያደረሰብሽ ነገር የለም። ስለቀደመው ህይወትሽ ግን እየደጋገምሽ መናገር መልካም አይመስለኝም። ምክንያቱም ያ ሰው ጎድቶሻል። ይሄን ሰው ግን ገና እኮ አልተቀራረባችሁም። ገና እኮ ምንም አይነት እርምጃ ሳትራመዱ እንዳትጎዳኝ ማለት አይቻልም። መጀመሪያ መቀራረብ። እሱ አሁን ባህሪሽን እያጠና ነው። ምክንያቱም ገና ለገና እናንተ እሺ ተባብላችኋል፣ አፍቅሮሻል፣ ወዱሻል። ግን ስላንቺ ባህሪ ሙሉን የሚያጠናበት ጊዜ ነው። አንቺም ስለሱ ባህሪ ሙሉን የምታጠኝበት ጊዜ ነው። አሁን የቃል ኪዳን ጊዜ አይደለም። በደንብ ስትተዋወቁ ነው እሱ ቃልን መግባት የሚችለው ማለት ነው። ሲቀጥል ደግሞ ስለ በፊትኛው ህይወትሽ እሱ ምንም ነገር የሚያገባው ነገር የለም። እየደጋገምሽ እንዳትጎዳኝ እንዲህ ተጎድቻለሁ ምናምን አይባልም። ለሁለተኛ ፍቅረኛ ይሄን ቃል ማንኛውም ወንድ አይፈልገውም። ምክንያቱም በውስጧ የዛ ፍቅር አልወጣለትም ብሎ ነው የሚያስበው ማለት ነው። ስለቀደመው ህይወቱ መወቀስ ካለበት ያኛው ነው እንጂ ያብጋ ተመቶ አይወቀስም በሁለተኛ ፍቅረኛሽ። ምክንያቱም እሱን አያገባውም። እሱ ስላለበት አሁን ስለጀመረው ህይወት ነው፣ ስለወደፊቱ ነው የሚያስበውም የሚጨነቀውም። ማስተዋልም ያለበት ስለቀደመው ህይወት ሳይሆን ስላሁኑ ስላለበት ህይወት ነው መጨነቅ ያለበት እንጂ አንድ ሰው ጎዳኝ፣ አንድ ሰው በደለኝና ሁለተኛው ሰው ይበድለኛል ብለሽ ምንም ጭንቅላትሽን መጥፎ ነገር አትሙዩ ነው የምልሽ። ስለቀደመ ህይወትሽ ደጋግመሽ አትንገሪው። ምክንያቱም በአንቺ ዘንድ ራሱ እምነት ያጣል ማለት ነው። እምነት እንዲኖርሽ ማንኛውም ወንድ ማለት ነው ስለቀደመ ህይወትሽ አንዴ ትነግሪዋለሽ። ከዛን ቀጥሎ ግን ደጋግመሽ የምትነግሪው ከሆነ የዛ ሰው ፍቅር አልወጣልሽም ብሎ ነው የሚያስበው። ሄሉ ልጅነት አያጥቃሽ። ሲቀጥል ደግሞ ከሷ የተሻላችሁ አላችሁ፣ ብዙ የህይወት ልምድ ያላችሁ ወንድን አፍቅራችሁ ለፍቅረኛችሁ የሚያደርገውን ነገር እነሱ የምታውቁት ነገር ካለ ይቺ ልጅ አስተምሯት። ምክንያቱም ብሏል እሱ ምን አለ? ስለ እንትኑ እኔ አያገባኝም፣ በቃ እንደዚህ አይነት ነገር ደግመሽ እንድታወሪ አልፈልግም ብሎ ዘግቷል። ስለዚህ አሁን እሱ ቃል የሚገባበት ጊዜ አይደለም። ምክንያቱም የሚያይሽ ጊዜ ነው፣ ባህሪሽን የሚያጠናበት ጊዜ ነው፣ ባህሪውን የምታጠኝበት ጊዜ ነው። ምን ያህል አንቺ ለሱ ፍቅር እንዳለሽ የሚያይበት ጊዜ ነው። አንቺም እሱ ለአንቺ ምን ያህል ቦታ እንዳለ እውነት ለትዳር ይሆነኛል ወይ ብለሽ የምታይበት ጊዜ ነው እንጂ አሁን ወይን ቃል እንዲገባልሽ ወይን እንትን አልለይሽም ምናምን የሚልበት ጊዜ አይደለም። አንድ ሳምንት እንኳን መች ተያያችሁ? ዝም ብላችሁ ነው በጓደኝነት በፊት ያሳለፋችሁት። አሁን ግን ወደ ፍቅር ስቀይሩ በደንብ የሚለወጡ ያንቺን ባህሪ የሚለወጥበት ጊዜ ነው፣ የሱንም ባህሪ የምታቂበት ጊዜ ነው። ስለዚህ ልጁን ዝም ብለሽ አታስጨንቂው፣ ራስሽንም አታስጨንቂ። ያን የቀደመ ህይወትሽን እንደሞተ ሰው አድርገሽ መርሳት ነው ያለብሽ። ገባሽ? አንድ ሰው ቅስሜን ሰበረው ብለሽ ሁለተኛውም ይሰብራል ብለሽ ጭንቅላትሽን ሄሉ አታስጨንቂው። ሁሉም ወንድ አንድ አይደለም። አንቺ ለፍቅር ታማኝ እንደሆንሽ እሱም ለፍቅሩ ታማኝ ወንድ ሊሆን ይችላል። ገባሽ? እንዳልክ በደለኝና ይሄ ያብም ይበድለኛል ብለሽ በጭንቅላትሽ አታስቢ።
ገና በአንድ ቀን ጥያቄ ጠይቆ በሁለተኛው ቀን ጭቅጭቅ እግዚአብሔርን ሰው ሁላሱ በጣም ነው የሚሰላቸው። እጭ ነው የሚለው እጭ። ምክንያቱም ደስታሽን እየፈለጉ ደስታሽን መልሰሽ እንደማደፍረስ የምታደርጊው አንቺ ነሽ። ሲቀጥል ደግሞ ቀስ በቀስ ከተግባባችሁ ውስጥሽን ምናምን ሁሉን ነገር ማጥናት የራስሽ ፋንታ ነው። ይሄ ልጅ አሁን ትላንት በእንትን ባልሽው ምንም አይነት ጥፋት የለበትም፣ ቢናደድም ይገባዋል። ምክንያቱም ስለቀደመው ህይወትሽ ስለበደለሽ ሰው ነው እሱ ጋር እያወራሽ ያለሽው። አንተስ እንደዛ ብትሆንብኝስ ነው እያልሽ ያለሽው። ቢናደድ ክፉ ቃል ቢወጣውም አይፈረድበትም። አሁን ይሄን ጊዜ የምትጠይቂበት ጊዜ አይደለም። ምክንያቱም ገና ሁለት ቀን ነው ፍቅር የጀመራችሁት። ፍቅር ብላችሁ ወደ ህይወት መቀራረብ ውስጥ በገባችሁበት ማግስት ነው ዘራፍ እያልሽ ያለሽው። ሲቀጥል ደግሞ ሄሉ የቀደመው ህይወትሽ ያለብሽን ስተቶች ማረም አለብሽ። የኋላሽን ተመልሰሽ ማየት አለብሽ። ገባሽ? ከዛኛው ሰውዬ ጋር እያለሽ የጎደለሽን የበፊት ስተትሽን ለምን ይሄ ሰው እንዲህ እኔስ ለምንድነው እንዲህ ተስፋ ያደረኩት የሚለውን በደንብ ማሰላሰል አለብሽ። ከምንም በላይ ችኩልነትሽን ማቆም አለብሽ። በጣም ቸኳይ ሴት ነሽ። ህይወት እንደዚህ አይደለም ሄሉ። እኔ በግልጽ ነው የምነግርሽ። እንደሌላው በማጉረምረም ምናምን እኔ ጋር የለም። ምክንያቱም ትዳር ውስጥ ሆኜ ስላየሁት ማለት ነው። ከምንም በላይ ወንድ ልጅ ጭቅጭቅ አይወድም። ገና ካሁኑ ጭቅጭቅ ጀምረሽዋል። ትዳር ውስጥ ስገባማ ታቃጥለኛለች ነው የሚለው። ስለዚህ ፍራቻሽን እርግፍ አርግተሽ ጥለሽ ስለ ወደፊትሽ ህይወት ነው ከያብ ጋር ያለሽን ነገር ነው ማሰብና መጨነቅ ያለብሽ ብዬ ነው የማስበው። ሲቀጥል ደግሞ እሱም ያልወደደው ነገር አለ። ይሄ ከልዑል ጋር እቅፍ የምትዩ ነገር እሽት የምትዩ ነገር ያየሽው ሰው ሁሉ ወዳጅሽ ነው ባንዴ የምታደርጊው እያለሽ ነው። ይሄንን ነገር ደግሞ እንድትተውይለት ይፈልጋል። ለሱ ብቻ ጊዜ ሰዓት እንድትሰጪው ነው የሚፈልገው። አንቺን ማየት ነው የሚፈልገው። በቃ አንቺን መቅረብ ነው የሚፈልገው። ለሌላ ሰው የምትሰጪውን ጊዜ ለኔ ስጭኝ ነው እያለሽ ያለው። ጓደኝነት በመጠኑ ጥሩ ነው። ሲቀጥል ደግሞ በመሃላችሁ ንፋስ እንዳይገባ ባንቺ በኩል እኔ በጣም ነው የምፈራው። አብሶ በልዑል በኩል በጓደኛሽ በኩል የሚመጣ ነገር አለ። ምክንያቱም አፍቃሪ ነኝ እያሉ የተለያዩ ሴቶች ሊመጡ ይችላሉ። ምክንያቱም የያብን ትትና እንዲያይተሽ ትትናው፣ ቆፍጣናነቱ፣ ቆራጥነቱ ማንኛውም ሴት የምታፈቅረው አይነት ቁፍጥን ያለ ልጅ ነው። ስለዚህ ሚዲያ ላይ አንድ ሴት አፈቀርኩት ብላ ብትመጣም እንኳን ምንም ነገር አንቺ በሱ ማለት ጠንካራ ሆነሽ መቆም እንዳለብሽ ነው የሚሰማኝ ማለት ነው። እንደዛ ነው የሚሰማኝ። እና እቺ ኃይለኝነትሽን ያዙኝ ልቀቁኝ የምትያትን አቆም። እቺ ድብድብ፣ እቺ በጥፊ በርግጫ የምትያት ነገር ከህይወት ጋር ህይወት መስመር ውስጥ አታስገባሽም ሄሉ። ይሄን ባህሪሽን እስቲ የበፊትሽን ወደኋላ ተመለሽና ባህሪሽን ለማረም ሞክሪ። ከዛም በኋላ ነገሮቹን ለማስተካከል ትሞክሪያለሽ። እኔ ምን ጉድለት አለብኝ ማለት አንድ ሰው ጥፋቱን የሰውን ብቻ ጥፋት ማየት ሳይሆን እኔስ ምን ጎሎኛል የሚለውን ጥፋትን ማየት መልካም ነው ብዬ ነው የማስበው። ስለዚህ ቁጭ በይ፣ ነገሮችን ራስሽን ተመልከቺ። እሱንም ደውለሽም ቢሆን በትክክል አናግሪው። እኛ ፍቅራችሁን ነው እንጂ ጸባችሁን ማየት አንፈልግም። ሚዲያው ሰልችቶታል። በቃ ሚዲያው ማልቀስ ሁሉ ነው የሰለቸው። በቃ ባንቺ የተነሳ መታመም ነው ያስጠላው። እንዴ ባንቺ የተነሳ የታመሙ የሆስፒታል የገቡ ያበዱ አሉ። ይሄን ቁስላቸው ድጋሚ እንዲቆስሉ አታድርጊ። መስመርሽን አስተካኪ። የማይወደውን ነገር አታድርጊ። አንቺም የማትወጂውን ነገር በግልጽ እኔ እንድትሆን አልፈልግም ብለሽ በግልጽ ንገሪው። ያን ነገር ተማመኑ። ሌላ ደግሞ ሁለታችሁ ብቻ በሚዲያ ነው፣ ሶስተኛ ሰው አታስገቡ። ምክንያቱም አሁን በእናንተ መሃል እንቅፋት የከፈተው ምንድነው? ልዑል ያመጣት ሴት ነች። እሱ ያችን ሴት ወደዚህ ባያመጣ ኑሮ ምርጥ ፍቅር ውስጥ እየገባችሁ ነበረ። እና ማስተካከል ያለብሽን ነገር አስተካኪ። ስለቀደመው ህይወትሽ ያብ የሚያገባው ነገር የለም። የበደለሽ ያኛው ነው እንጂ ይሄ አይደለም። ይሄን ደግሞ እንዳይበድልሽ ማድረግ የምትችይው አንቺ መልካም አፍቃሪ፣ መልካም ሴት ከሆንሽ፣ የቀደመውን ህይወትሽን የማታወሪ ከሆንሽ፣ እሱ ማለት የሱ የሚልሽን ነገር የምትሰሚ ከሆነ እንደዚሁም አንቺ እሱን እንትን ማለት ትችያለሽ ብዬ ነው ማስበው። እሱ በራሴ ነው
ያየሽብኝ ነገር አለ ወይ? ምንም ነገር ያየሽበት ነገር የለም። ራስሽን የምትተማመኝ ከሆነ ምን ያስፈራሻል እያለ ነው። ገባሽ አይደል? ነገሮችን ቁጭ ብለሽ የዛን ሰውዬ ነገር ፎርጌት አድርጊ። በቃ አልፏል። እንዴ ማናችንም እኮ በፍቅር ተጎርተናል። 3 4 ጊዜ 5 ጊዜ የተጎዱ ሴቶች ነፍ ናቸው። ከዛም በኋላ ግን የተባረከ ህይወትን 5ኛ 3ኛ ላይ የተባረከ ህይወትን የሚኖሩ ሰዎች አሉ። እና ምንም ነገር የሚያስፈላሽ ነገር የለም። በቃ ሁለታችሁም በንጹህ ልብ ወደ እግዚአብሔር ቀርባችሁ ፍቅራችሁን ጀምሩ ብዬ ነው የምልሽ። አንቺ ነሽ አሁን እየተጨናነቅሽ ያለሽው። ምኑን ታዲያ ይሄ ልጅ በምኑ ቃል እንዳይገባ እኮ ያሳለፋችሁት ነገር የለም ምንም ነገር። ከዛም በኋላ የሚከሰቱ ይሄ ፕራንክ የምትዩ ነገር አደራሽን፣ ፕራንክ ነው ፕራንክ። ይሄ የምታደርጊያቸውን ፕራንክ መጠንቀቅ አለብሽ። ለትዳር ዋናው ጥል ፕራንክ ነው። ያንቺ ፕራንክ ደግሞ ከባድ ነው። ስለዚህ ይሄ ፕራንክ የምታደርጊውን ነገር ምናምን ከተጠነቀቅሽ፣ ታማኝ አፍቃሪ እንደሆንሽ እናውቃለን። ለሱ ታመኝለት። እኔ ታማኝ ነኝ ካልሽ እሱ ላንቺ የማይታመንበት ምክንያት ምንም የለም። አንቺ ንጹህ ሴት ከሆንሽ እሱም ንጹህ ወንድ ሊሆን ይችላል። ስላለፈው የሱ ህይወት የሚያገባሽ ነገር የለም። ሜሉ ብዙ ሴቶች ስላለፉት ሊመጡ ይችላሉ። ያን ነገር ውስጥሽን ባንቺም በኩል ስላለፈው ህይወት እሱ አይጠቅሰውም። ብዙ ባንቺ በኩልም የሚመጡ ወንዶች ሊኖሩ ይችላሉ። ይሄን ነገር ደግሞ በንግግር ሁለታችሁም በፍቅር ህይወት ውስጥ ያሳለፋችሁት ነገር ስላለ ብዬ ነው የማስበው። እና ይሄን ነው የምልሽ። ራስሽን አረጋጊ። የማይወደውን ነገር ይሄ ወንድ ስሪ ማለት እንደዚህ እቅፍ ምናምን የምትዩን ነገር እሱን ነገር አልወደደውም። ካነጋገሩ ስረዳ ነው። ያየሽ ሁሉ ወዳጅሽ ነው የሚመስልሽ። ሁሉንም በአንድ አይን ነው እያየሽ ያለሽው እያለሽ ነው። እኔና ልዑል አንድ አይደለንም። እኔ ፍቅረኛሽ ነሽ። ልዑልን በምታዩ አይን እኔ ማየት የለብሽም ነው በግልጹ ማለት ነው። ለፍቅረኛ የምትሰጪውን ቦታ ለፍቅረኛ መስጠት ነው ያለብሽ ብዬ ነው የማስበው። ሌላ ደግሞ ሰብልዬ የኔ እናት በጣም ነው ሞዲ ሰብሊ ትልቋ ሰብሊ ነው የምለው። ትላንትና ኮሜንት ጽፈሽልኝ ነበር። እሱ ምንም አይነት ሰብልዬ ጥፋት የለበትም። ምክንያቱም ምንም ያጠፋው ነገር የለም። ገና ለገና ይጎዳኛል ብላ እሷ ነች እንትን ያለችውና ይሄ ነገር ደግሞ ያናድደዋል። ስለ ቀድሞ ህይወቷ እያወራችበት ነው። ስለ ጎዳት ሰው እንትን እያለች ነው። እና ስለዛ ህይወት ሲወራ ወንድ ልጅ ማንኛውም አይወድም። ምክንያቱም እኔ አንድ ሰሞን አንድ ፍቅረኛ ይዤ ስለዛኛው እንትን ስል በቃ የሆነ እንትን ስል ከዛም በኋላ አንቺ ከውስጥሽ እሱ አልወጣም ብሎ ፎርጌት ተደራርገናል። ስለዚህ ውስጧ የቀረ ነገር አለ ብሎ ነው እንጂ የሚያስበው እሷን እንኳን ለእንትን ዲላት እንትን አይደለም። ስለዚህ ጥፋቷን እንደ ጥፋቷ መምከር ካለባችሁ መምከር ነው። ከስተቷ ከጥፋቷ እንድትመለስ የሚወዳት ሰው ነው በነገራችን ላይ ፊት ለፊት የሚናገረው ማለት ነው። ሁላችሁም ውስጣችሁ ቁስል አለ። ስለዚህ ሁለቱ እንዲስማሙ ባህሪ ለባህሪ መጀመሪያ መግባባት አለባቸው። ትንሽ እርምጃ መራመድ አለባቸው። ይሄ ልጅም እኮ ወደ ሌላ ነገር እንትን እንዲል እሷ መንገድን መክፈት አለባት። ስለቀደመው ህይወቷ ሁሌ የምታለቅስ ከሆነ ይሄ ልጅ ግራ ይገባዋል። ደግሞ ስለቀደመው ህይወትሽ ፎርጌት አርግተሽ ተለውጠሽ እግዚአብሔር ይመስገን ትልቅ ደረጃ ድጋሚ ስለቀደመው ህይወት እያሰቡ ማልቀስ ምንድነው? ይሄ ልጅ እኮ በራሱ ግምት የሚገምተው ነገር አለ። ገባ? ነገም እንዲህ ቢሆን እንደዚህ ነው ወይ የምታለቅሰው ምናምን ሊል ይችላል። ስለዚህ ይሄ ማሻሻል ያለብሽን ነገር ማሻሻል አለብሽ ብዬ አስባለሁ። ደውለሽ እኔ ይቅርታ ብትጠይቂው ደስ ይለኛል። ምክንያቱም ምንም አይነት ጥፋት የለበትም። አንቺ ነሽ ስለቀደመው እንዲህ እምነት የለኝም ምናምን ምኑን አይተሽ ነው እምነት የለኝም የምትዩ? ምንም እኮ የያዛችሁት ነገር የለም። ምንም ጊዜ የተሰጣጣችሁት ነገር የለም። አንድ ቀን ነው እንግዲህ እኛ እንዳየነው ከሆነ። ስለዚህ ተቀራረቡ፣ ተያዩ። አዎ ስለቀደመው ህይወቱ ስለቀደመ ህይወትሽ ስለተበደልሽው ስለሆነው ነገር ድጋሚ አታንሽበት። ወንድ ልጅ አይፈልግም ያንን ነገር። ይሄንን ነው ጠንቅቄ የምነግርሽ። በተረፈ እግዚአብሔር አምላክ ይጠብቃችሁ፣ ክፉን ያርቅላችሁ፣ በመንገዳችሁ ሁሉ ጥላና ከለላ ይሁንላችሁ። እግዚአብሔር አምላክ የብርሃን መንፈስ ይሙላሽ ብዬ ነው ይሄ የማስበው። አሁን አንቺ ምንም ህይወት ስላላየሽ ነው እንደዛ ይሁን። ግን ህይወት ብዙ ነገርን ያስተምርሻል። ከዚህ የበለጠ ብዙ ነገርን ሊመጣ ስለሚችል ሁሉንም በትዕግስት እለፊ ነው የምለው። በተረፈ ወዳችኋለሁ፣ አከብራችኋለሁ። መልካም